እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም አደረሳችሁ። አሜን። ዛሬ እንደ እግዚአብሔር ፈቃድ ልደቱን አስመልክቶ እንድንነጋገርበት የመረጥኩት ርዕስ ዮም አብይ ትፍሥሕትነ በሚል ነው። ዛሬ ታላቁ ደስታችን ነው በሚል ርዕስ ነው የምንማማረው። ዛሬ ታላቁ ደስታችን ነው። ታላቁ ደስታችን በሚል ርዕስ እንማማራለን ማለት ነው። ታላቁ ደስታችን እንግዲህ በዚህ ዓለም የሰው ልጅ ብዙ ዋጋ የሚከፍለው ደስታ ለማግኘት ከሰው ጋርም ተጣልቶ ተራራ ወጥቶ ቁልቁለት ወርዶ ወንዝ ተሻግሮ ተፎካክሮ ጥሮ ግሮ የሚለፋው የሚሰቃየው ደስታ ለማግኘት ነው። ኃጢአትም የሚሰራው ደስታ ለማግኘት ነው። ጭንቀትም የሚመጣው እጅግ ብዙ ደስታ ፈላጊ ከመሆናችን የተነሳ ነው የምንጨናነቀው። የምንቀየመውም ደስታ ፈላጊዎች ስለሆንን ነው። ብቸኝነትም የሚሰማን ደስታ ስለምንፈልግ ነው። ክብርም እንዲሰጡን የምንሻበት ምክንያት ደስታ ፈላጊዎች በመሆናችን ነው። የምንለብሰው ደስታ ስለምንፈልግ ነው። ሰዎች እንዲያደንቁን እንዲያጨበጭቡልን የምንገፋፋው ደስታ ስለምንፈልግ ነው። ልብስ የምንለብሰው አዳዲስ ልብሶችን የምናሰፋው ደስታ ስለምንፈልግ ነው። ወጥ በተሰራ ጊዜ ወጡ ጣፍጦ እንዲሰራ የምንፈልገው ደስታ ስለምንፈልግ ነው። ሽቱ የምንረጨው ደስታ ስለምንፈልግ ነው። ከዕቃዎች ሁሉ ውድ ዕቃዎችን ሰው ያልያዛቸውንም ጭምር እኛ ብንይዛቸው የምንፈልገው ደስታ ከመፈለጋችን ደስታ ከመውደዳችን የተነሳ ነው። ግርግሮች፣ ጠቦች፣ ስድቦችም መቀየሞችም ብቻ ሳይሆን ነፍስ መገዳደልም ጭምር ደስታ ከመፈለግ የተነሳ ነው እና ለሰው ልጅም ደስታን እንደመቆጣጠር ያለ ትልቅ ነገር የለም። እንግዲህ ሰው በዚህ ሁሉ ይደሰታል። ኃጢአት ሰርቶም ይደሰታል። አይምሮው ሲከፋና ሲለወጥ ደግሞ ገሎም ይደሰታል። በሰው ደም እጁን ታጥቦም ይደሰታል። ልቡ ሲደነድን እግዚአብሔርን በመቃወሙም ይደሰታል። ግፍ ሰርቶ ይደሰታል። አይሁድ ክርስቶስን በመስቀል እንደተደሰቱት ማለት ነው። ያን የሚደሰቱም አለ። ነፍስ ግን አይምሮዋ እየተከናወነ የውስጥ አይኗ እየጠራላት ስትሄድ ደስታዎቿን ሰማያዊ እያደረገች ትመጣለች። የመጨረሻዋ ደስታዋም በሰማይ ይሆናል።